ለጎዱ ሰዎች ምርጡ በቀል ይኸውና። ተክደህ ተጎድተህ ወይም ተንቀህ ታውቃለህ? የመጀመሪያ ስሜትህ ብድራቸውን መመለስ መበቀል ሊሆን ይችላል። ነገር ግን ምርጡ በቀል ንዴት ወይም ጠብ ሳይሆን ከዛ እጅግ የላቀ ኃይል ያለው ነገር ነው ብለህስ? ጥንታዊ የስቶይክ ፈላስፎች ለዚህ መልስ ነበራቸው። ይህም መልስ ጥላቶችህን አቅም የሚያሳጣና አንተን እነሱ ከሚደርሱበት በላይ ከፍ የሚያደርግ ነው። በቀል ብዙውን ጊዜ እንደ ብድር መመለስና ሂሳብ ማወራረድ ይታያል። ነገር ግን እንደ ስቶይኪዝም ፍልስፍና ከሆነ እውነተኛ ኃይል የሚመጣው አጸፋ ከመመለስ ሳይሆን ራስን ከመግዛት ነው። ጉልበትህን በጎዱ ሰዎች ላይ ከማባከን ይልቅ ያንን ህመም ወደማይገታ የግል እድገት ብትቀይረው አስበው። ይህ ቪዲዮ የጎዱ ሰዎች በህይወት ውስጥ ምንም ቦታ እንዳይኖራቸው የሚያደርገውን የስቶይኮችን ምርጥ የበቀል መንገድ ያስተምራል። አንደኛ፣ ግዴለሽነት። ይሄ ታላቁ ኃይል ነው። አንድ ሰው ሲጎዳህ ካንተ ምላሽ ይጠብቃል። እነሱ የሚረኩት በአንተ ህመም ነው። በስሜትህ ላይ ያላቸውን ስልጣን ስትነፍጋቸው ያኔ ይሸነፋሉ። ማርከስ አውሬሊየስ እንዲህ ብሏል፣ ምርጡ በቀል ጉዳት ያደረሰብህን ሰው አለመምሰል ነው። ራስህን አርቅ፣ ዲታች አድርግ፣ ወደፊት ቀጥል። አንተ ከፍ ስትል እነሱ በራሳቸው መራራነት ውስጥ ይስጠሙ። ሁለተኛ፣ ስኬት ታላቁ ዝምታ ነው። ስቶይኮች እውነተኛ በቀል በደግነት መኖር ነው ብለው ያምኑ ነበር። በአንተ ተስፋ የቆረጠው ወይም የጠላህ ሰው ያለሱ ሲሳካልህ ስታድግና ሕይወትህ ሲያብብ ሲመለከት በዓይነ ህሊናህ ይታይህ። እነሱ ውድቀትህን ይጠብቃሉ፣ አንተ ግን በተቃራኒው የበለጠ ከፍ ትላለህ። እንቅፋት ሳይሆን ለሕይወትህ ትምህርት ብቻ እንደነበሩ አሳያቸው። ሶስተኛ፣ የምትችለውን ተቆጣጠር፣ የማትችለውን ተው። ኤፒክቴተስ እንዲህ ብሏል፣ ዋናው ነገር በአንተ ላይ የሚደርሰው ነገር ሳይሆን ለዛ ነገር የምትሰጠው ምላሽ ነው። ሰዎች የሚያደርጉትን ነገር መቆጣጠር አትችልም፣ ነገር ግን ያንተን ምላሽ መቆጣጠር ትችላለህ። ባለፈው ህመም ላይ ባተኮርክ ቁጥር በአእምሮህ ውስጥ ቦታ ትሰጣቸዋለህ። ያንን ኃይል አስመልስ። ትኩረትህን ራስህን በማሻሻል ላይ አድርግ። አራተኛ፣ ስሜትህን ግዛ፣ ሕይወትህን ትመራለህ። ንዴት ከትናንት ካለፈው ጋር ያስርሃል። ራስን መግዛት ግን ነፃነት ነው። ስቶይኮች ለጎዷቸው ሰዎች ምንም አይነት ስሜት እንዳይሰማቸው ራሳቸውን ያለማምዱ ነበር። ራስህን ሳትናወጥ ተረጋግተህና ምንም ሳትነካ በዓይነ ህሊናህ ሳለው። ዝምታህ ከማንኛውም ቃል በላይ ይጮሃል። ለነገሩ ግድ የለሽ በሆንክ ቁጥር የበለጠ ጠንካራ ትሆናለህ። አምስተኛ፣ በሕይወትህ ቦታ እስኪያጡ ድረስ በደንብ ኑር። የመጨረሻው በቀል እርካታ የተሞላበት ሕይወት በመምራት እነሱን የሩቅ ትዝታ ማድረግ ነው። እነሱ እንድትፈራረስ ይጠብቁ ነበር፣ አንተ ግን አበብክ። ይህ የጥበበኞች መንገድ ነው። ዝም ብለህ አትሻገርም፣ ከፍ ትላለህ እንጂ። ስድስተኛ፣ የመጨረሻው ያንተ ሰላም የነሱ ሽንፈት ነው። በመጨረሻም ምርጡ በቀል ስለ እነሱ አይደለም፣ ስለ አንተ ነው። ሰላምህ በበዛ ቁጥር የነሱ ድርጊት ዋጋ ያጣል። እናም ስለ ጉዳዩ መጨነቅህንና ግድ መስጠትህን ስታቆም ያኔ በእርግጠኝነት አሸንፈሃል። አሁን ከእናንተ መስማት ፈልጋለሁ። በቀል የፈለጋችሁበት ሁኔታ አጋጥሟችሁ ያውቃል? ከመበቀል ይልቅ ምን አደረጋችሁ? አስተያየታችሁን ከታች ጻፉልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረግ አትርሱ። በሚቀጥለው እስክንገናኝ መልካም ጊዜ